ቀለለች። ማንም እንዲህ አላት እንጂ ምን አይነት እናት እንደሆነች ከልጆቿ አልፋ ለአካባቢ ሁሉ እናት የሆነች በጣም ጀግና የሆነች እናት። ስራ ብትሰራ እኮ ከልጅነቷ ያላረፈች እናት። ምክንያቱም ጀግና ናት፣ መቀመጥ አትወድም፣ መስራት የምትወድ እናት ናት። ለልጆቿ እኮ ስራ እየሰራች መኪና ምናምን የምትገዛ እናት ነበረች እኮ እቺ እናት። እዚህ ከመምጣቷን በፊት የሚያስፈልጋቸውን ነገሮች ሁሉ እያደረገችላቸው እኮ የነበረች እናት ናት። አሁን ዛሬ ላይ አፋቸውን እንዲህ ሲከፍቱባት እኛ እንኳን ወይኔ አለማወቅ አለ እንደዚህ አባብላ ልንል ነበር። በጣም ውስጣችን ነበር የሚሰማን። እኔ እግዚአብሔርን ነው የምልሽ፣ የእናቴ ጓደኛ ናት፣ አሳዳጊያችን ናት፣ የሁላችንም ነው የምልሽ። አካባቢው ላይ ጠቅላላ ሰው ለእሷ ያለው አመለካከት ከትንሽ እስከ ትልቁ ከሁሉ ተመሳስላ ለሁሉ ጠብር ግፍ ብላ ትንሽ አትል ትልቅ አትል ምን አይነት እናት እንደሆነች ተቀምጣ አታውቅም። ትሰራለች፣ በጣም ሰራተኛ ናት። አይደለም እዚህ አሜሪካን ሀገር መታ ይቀርና ኢትዮጵያ እንኳን ልንገርሽ በጣም የምትገርም በቃ እኔ እንደዚህ አይነት እናት የለም። ሀኒ ጋ እንኳን የመደወል ሞራል የለኝም ብታይ አልደወልኩላትም፣ አልቻልኩም። እንዴት ብዬ ላውራት? እንደዚህ አይነት እናት አታ እንዲህ አይነት እናት አታ እንዴት ትኑር? እንደዚህ አለማወቅ እኮ ነው ሰውን እኮ እንደዚህ እኮ ያባባለው። አያውቋትም። ሲናገሩ በጣም ነው የተሰማኝ። በጣም ነው እኛ ራሱ ያፈርነው ሰው ሲናገራት። እንደዚህ የምትነገርልናት አይደለችም ብታይ። እኔ በጣም ደንግጬ ነው የመጣሁት ውዶች። እኔ ሀና ደውላልኝ እናቴን ተነጠኩኝ አለች ውዶች። ደንግጬ ነው የመጣሁት። ተድባለ ስዳቢ እናቴን ሰታ እናቴን ተነጠኩ አለች። የሁላችንም እናቶች እኮ ቁጭ በሉ አርፋችሁ ቁጭ በሉ ብትሏቸው እንኳን መቀመጥ አይወዱም። በተፈጥሮ ካልሰራው ካላገዝኩ ነው የሚሉት። አይደለም ስራ የለመደ እናት፣ አይደለም ብዙ ነገር መንቀሳቀስ የለመዱ እናት፣ ማናችንም እናቶቻችን አድባችሁ ቁጭ በሉ እንኳን ብንላቸው እሺ አይሉም። ግን ጓዳ ውስጥ እንትን እያልሻቸው እንደዚህ እያደረግሻቸው ዋይ ለምን? እነሱ እኮ ቢዝነሳቸውን እየሰሩ እያገዟት ልጃቸውን። የእሳቸው የሙያ እንትን በብዙ ነገር ውስጥ የሚፈለግ ነው። ስንት ፕሮግራም ስንት እቅድ ያላት ልጅ ነች። ስንት ነገር ለመስራት የተዘጋጀች ልጅ ነች። እዛ በሚያዘጋጁት የእርሶን እጅ እንብላ እያሉ በወረፋ የሚመጡ ስንት ደንበኞች ያላቸው ስራ ወዳድ እናት ናቸው። ቪዲዮዎቻቸውን እያያችሁ ፍቅራቸውን እያያችሁ እንኳን እናትየዋን እንደ ሰራተኛ እናንተ ከልጆቻቸው ቀርባችሁ ነው? እናንተ የምር አስባችሁላቸው ነው? ለእናታችን ተጨንቃችሁ ነው ሰራተኛ ያደረጋችኋት የምትሉት? የማናችን እናት ናቸውስ አርፈው የሚያውቁት? እረፉ ብንላቸውስ ያርፋሉ ወይ? አያችሁ፣ እያንዳንዱ ጊዜ የምናደርገው አንድ ቃል ኃላፊነት መውሰድ ካልቻላችሁ ዳሜጁ ይሄን ያህል ነው። ይሄን ያህል ነው። አሁን እንዴት ቶለሬት ታድርግ? ገና ወልዳ 40 ቀን እንኳን ባልሞላት ቀን ውስጥ ስሟ ተነስቶ እንደዛ ለማስተካከል ላይ ታች ስትል ከሷ ጎን የሚቆም አንድ ሰው ጠፍቶ ሰዎች ባገኙት አጀንዳ ብቻ ለራሳቸው ቢዝነስ ለራሳቸው ጥቅም ሊጠቀሙበት እንደዛ ቀሳስረው ታረቁ፣ በቃ ተነጋገሩ፣ ሰላም ወረደ ብለን መክረን ሳንጨርስ አስተካከልን ብለን ተደስተን ሳናበቃ ይኸው በ4 ቀን ልዩነት ውስጥ እነዛ ምስኪን እናት ህይወታቸውን አጡ። ከባድ ነው። አንዳንዴ እንደዚህ ድንገት እግዚአብሔር አይቀርልንም ሞት እንጠራለን። ግን ማመን የማንችላቸው ሀዘኖች ደግሞ አሉ። ገባችሁ? ማመን እና መቆጣጠር ማንችላቸው ሀዘኖች አሉ በየቤቶቻችን። በተለይ የቤታችሁ ዋና አካል የሆነ መውጣት መግባታችሁን በስስት የሚያይ ሰው ሲሆን ያማል። አሁን እግዚአብሔር ብቻ ያበርታቸው፣ እግዚአብሔር ብቻ ያጠንክራቸው፣ እግዚአብሔር ብቻ አይዞሽ ይበላት። የምሬን ነው የምላችሁ።
አዶን ነው እኔ እንጃ። ግን ፈጣሪ በደጋጎቹ ስፍራ ያኖራት። የሁላችንም እናት ናቸው። ምስኪን እናት ናቸው። እባካችሁ ካፋችሁ ክፉ አይውጣ የሚሉ እናት ናቸው። ሀኒ የመጨረሻ ልጃቸው ነች። እዛ በአካባቢው የሚወዱ ሁሉም እናቴ እናቴ የሚላቸው ምስኪን እናቶች ናቸው። ግን በቃ ህይወት እንደዚህ ነው። እባካችሁ የምታደርጉትን ነገር ማስተዋል። ምንድነው እየሆነ ያለው? ምንድነው እየተፈጠረ ያለው? በቃ ምንም መቆጣጠር አልቻለም። በቃ ደውዬ ሊያነሱልኝ አልቻሉም። ባለቤቷ ለአንድ ደቂቃ ነው ያወራኝ። መቋቋም አቅቶት ለአንድ ደቂቃ ነው ያወራኝ። ከአቅም በላይ ሆኖ እንዴት ልቻለው ይህንን ሐዘን? የሁሉም እናት ናቸው አይደለም? እዛ ውስጥ በምናየው እኛ እንኳን ከውጭ የምናያቸው ምንሳሳላቸው እናት ናቸው። እንዴት ትቋቋሙ? ፕሊስ አንተ እንኳን ጠንክረህ አበርታት ብለው በቃ ከአቅም በላይ ነው የሆነበት። እሱም ከአቅም በላይ እባካችሁ በተለይ ሶሻል ሚዲያ ላይ ማለት ክፉ ስንናገር የሚጎዳው ሰውን አታውቁትም። ምን አይነት ህይወት እንደሚመሰቃቀል አታውቁትም። እናንተ አንዴ ተናግራችሁ ትረሱታላችሁ። ብዙ ትዳሮች የፈረሱት በዚህ ምክንያት ነው። ብዙ ህይወቶች የተበላሹት በዚህ ምክንያት ነው። ብዙ ሰው ወጥቶ የቀረው፣ ብዙ ሰው ራሱን ያጠፋው፣ ብዙ ሰው የተጎዳው፣ ብዙ ሰው ከመንገድ የቀረው በዚህ ምክንያት ነው። እባካችሁ ለምታደርጉት ነገር ፕሊስ ወይ በቂ መረጃ ኖሮ ወይ ያለውን ነገር እውነታ አረጋግጣችሁ ከዚህም ከዛም እንትን አድርጋችሁ ምክር አይሉት ስድብ። አሁን ለሆነን ሰው ሲታሰብ ወይም ሲታዘን በምን መልኩ ነው የሚነገረው? ይሄ ነገር ልክ አልመሰለንም፣ እንዲህ ብታስተካክዩ፣ ይሄ ከባህላችን አንፃር ተብሎ መምከር መንገርና መስደብ ይለያል። ምን አይነት ትውልድ እንደሆነ አላቅም። በቃ ለስድብ ብቻ የተፈጠረን፣ ለስድብ ብቻ አንድ ሰው እንዳይራመድ ማሸማቀቅ፣ አንድ ሰው የሆነ ነገር ሲያደርግ አናቱን ማለት። በቃ ለአንዳንዱ ሰው ይሄ እንጀራችሁ ሊሆን ይችላል። እመኑኝ፣ ግን ሀዘን በቤታችሁ ሲገባ ታገኙታላችሁ። እኔ እኮ ግራ ግብት የሚለኝ እች እናት አሁን ምን ያድርጉ? እች እናት ምን ዘንባቸው የሚሰደቡት ብዙ ነገር የሚባሉት? እውነት ነው ልጅቷ ትክክል አልሰራችም። በጣም ጥፋት አጥፍታለች። ከባህላችን የወጣ ነገር አድርጋለች። በድርጊቷ ባስተላለፈችው ነገር ሁላችንም ተቀይመናል፣ ሁላችንም አዝነናል። ነገር ግን እናቷን እስከ መናገር ደረጃ ድረስ፣ እናቷን ብዙ ነገር እስከ ማለት ደረጃ ድረስ አያደርስም። እናትየዋ ልጅቷ እንደዛ ስትባል፣ ልጅቷ አልፎ ደግሞ እናትየዋን ሲሳደቡ በጣም ልባቸው ተሰብሯል። ልባቸው በጣም ደምቷል። እናትየዋ ተናግረዋል። ለምን እንደዚህ የዚህን ያክል ልጄ ምን አደረገች? ምን ባጠፋች? ምንድነው ችግሩ? ብለው እናትየዋ ከስንት ቀን በፊት ቪዲዮ ሰርተው ነበረ ማለት ነው። ዛሬ ላይ ደግሞ የእሳቸውን መሞት ነው እየሰማ ነው። እንግዲህ ሁላችንም መሞታቸውን አላመንም። ውሸት ነው አልሞቱም፣ ኧረ በፍጹም እያልን ነው። አንዳንድ ሚዲያዎች ደግሞ እየዘገቡት ይገኛሉ ማለት ነው። እንደ ጉርሻ ሚዲያ፣ እንደ ዛሀበሻ አይነቶች እንዲሁም ደግሞ ሌሎች ታዋቂ ሚዲያዎች ዘግበውታል ማለት ነው። እች እናታችን እንግዲህ በመኖሪያ ቤታቸው ህይወታቸው አልፎ ነው የተገኘው። የሚኖሩት ዋሽንግተን ዲሲ ላይ ነው። በቤታቸው ውስጥ ሞተው ነው የተገኙት። ከልጃቸውም ጋር አይደለም ያሉት ማለት ነው። እርሳቸው በቤታቸው ነው፣ ልጃቸው ደግሞ በቤቷ ነው የምትኖረው ማለት ነው። እንግዲህ በሰሞኑ በዓልን ምክንያት በማድረግ የመስቀል በዓልን ምክንያት በማድረግ ለቤተሰቦቻቸው ቅቤ በማንጠር ቤተሰቦቻቸውን ደስ ለማስባል ቤታቸውን የበዓል ድባብ በማስመሰል ነበር እየኖሩ ያሉት። ነገር ግን እንደ ትላንትና እንደዚህ አይነት ለቤተሰቦቻቸው ደስታ ቅቤ ሲያነጥሩ ቤታቸውን ሲያዘጋጁ አድረው በሚቀጥለው ቀን ህይወታቸው ማለፉ ተሰምቷል ማለት ነው። እንዴት ህይወታቸው ማለፉ ተሰማ የሚለው ደግሞ እሳቸው ጋር ልጆች የሚያስቀምጡ እናቶች አሉ። ልጆቻቸውን ለመውሰድ ወደ እናታችን ልጆቻቸውን ለመውሰድ ስልክ ሲደወል ስልካቸው አይጠራም። በመደናገጥ
ማን ነው ስልካቸው አይነሳም። በመደናገጥ ለልጃቸው ለሀና ሲደውሉላት እሷም ደግሞ በጭንቀት በመደንገጥ ወደ ቤታቸው ስታመራ ልክ ቤቱን ክፍት ስታደርግ ከቤቱ ከበሩ ትንሽ አለፍ ብሎ መሬት ላይ ወድቀው ህይወታቸው ከስጋቸው ተለያይታ ነው የተገኘችው ማለት ነው። ያው እንግዲህ በአካባቢው ያሉ ፖሊሶች የመሞታቸውን ምክንያት በምን ምክንያት ነው የሞቱት፣ እንዴት ሞቱ የሚለውን ምርመራ እየተካሄደ ይገኛል ማለት ነው። እንግዲህ እናታችን ከዚህ ዓለም በሞት ተለይተዋል። እችን ዱንያን እችን ዓለምን መልሰው ላይረግጧት ተሰናብቷት ለአንዴና ለመጨረሻ ሄደዋል። በጣም ያማል። እናታችን ግን ልባቸው ተሰብሮ ይችን ዓለም ባይሰናበቷት ጥሩ ነበር። አንዳንድ ጊዜ እኛ የምንጽፈው ኮሜንት፣ እኛ የምንናገረው ቃል፣ እኛ የምንናገረው ነገር የሰዎችን አእምሮ ይጎዳል፣ ሰዎችን ይሰብራል፣ ሰዎችን መስበር አይደለም ስብርብራቸውን ያወጣል ማለት ነው። እና እችን እናታችንን ልባቸው እንዲሰበር ያደረጋችሁ ሰዎች ፈጣሪ ይቅር ይበላችሁ። የእውነት ነው የምላችሁ። እች እናታችን በጣም አዝነው በጣም ተክዘዋል ማለት ነው። ያው ልጅቷ በስሟ ጠፍቷል። እሱን ለማስተካከል ወዲያ ወዲህ እያለች ተመልከቱት። አራስ ቤት ነው ያለችው። ህፃን ልጅ ታቅፋ፣ እናቷ ደግሞ ትተዋት ሄዱ። እጅግ በጣም ያማል። እናትን ያጣ የእናት ሞት ምን እንደሆነ ይገባዋል ማለት ነው። ወደ ቤተሰቦቼ ከእንደዚህ አይነት መከራ አላህ ይጠብቃችሁ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ስለምትከታተሉኝ ስለምታበረታቱኝ እጅግ በጣም አመሰግናለሁ። ነባሮች ላይክ፣ ሼር ያደረጋችሁ ቪዲዮውን እንድታዩልኝ በአክብሮት ጠይቃለሁ። በሌላ ቪዲዮ እስከምንገናኝ በያላችሁ በሰላማችሁ ይብዛ። ሰላም አለይኩም ወራህመቱላህ ወበረካቱሁ።